የዶላር ነፃ ገበያ እና የቤት ዋጋ መግዛት ወይስ መሸጥ? ወቅታዊ ትንታኔ። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች። በኢትዮጵያ የዶላር ምንዛሪ በነፃ ገበያ መወሰን ከጀመረ ወዲህ ብዙ ነገሮች ተቀይረዋል። ነገር ግን የሁላችንም ስጋትና ትኩረት የሳበው አንድ ጥያቄ አለ። ይህ ለውጥ በቤት ዋጋ ላይ ምን አመጣ? ቤቶች ለምን እንዲህ በውድ ዋጋ ናሩ? አሁን ቤት መግዛት ያዋጣል ወይስ መሸጥ? ዛሬ የሪል ስቴቱ ገበያ ፈተሽ አድርገን መፍትሄውን እንነጋገራለን። እስከ መጨረሻው አብራችሁን ቆዩ። ክፍል 1 የግንባታ ዕቃዎች ለምን ተወደዱ? መጀመሪያ መረዳት ያለብን አንድ ነገር አለ። አንድ ቤት ለመገንባት የሚያስፈልጉ ግብአቶች ማለትም ብረት፣ ሲሚንቶ፣ ቀለምና የኤሌክትሪክ ዕቃዎች አብዛኞቹ ከውጭ የሚገቡ ናቸው። ቁልፍ ነጥብ፣ ቀደም ሲል $1 በ58 ብር ሲመነዘር የነበረው ዋጋ አሁን ከ120 ብር በላይ ሆኗል። ይህ ማለት አስመጪው የሚከፍለው ብር በእጥፍ አድጓል ማለት ነው። ተጽዕኖ፣ በዚህ ምክንያት የሪል ስቴት አልሚዎች ግንባታ ለማጠናቀቅ ተጨማሪ ክፍያ ከደንበኞቻቸው መጠየቅ ጀምረዋል። አዳዲስ ቤቶችም ደግሞ የድሮን ዋጋ ደግሞ አያዩትም። የቤት ኪራይና የኑሮ ውድነቱ፣ ቤት የገዛችሁ ወይም የምትከራዩ ሰዎች ይህን ታዘባችኋል? ዶላር ሲጨምር የቤት ኪራይ ለምን ይጨምራል? ይህ ምክንያታዊ ነው? ትንታኔ፣ ባለቤቶች የብር የመግዛት አቅም መዳከሙን ሲያዩ የዕለት ተዕለት ኑሯቸውን ለማሸነፍ ሲሉ ኪራይ ይጨምራሉ። ተጨባጭ ሁኔታ፣ በተለይ የንግድ ቤቶች ላይ የሚደረገው ጭማሪ በሸቀጦች ላይ ተደራራቢ ዋጋ እንዲያመጣ እያደረገ ነው። ይህ ደግሞ በዝቅተኛ ማህበረሰብ ላይ ጫና ፈጥሯል። ለዳያስፖራው የተከፈተ ዕድል። በሌላ በኩል ይህ የፖሊሲ ለውጥ ለአንድ ወገን ትልቅ ዕድል ይዟል። እሱም በውጭ ለሚኖሩ ኢትዮጵያውያን ወይም ዳያስፖራዎች ነው። ምክንያቱ ምንድን ነው? ቀደም ሲል ጥቁር ገበያ እና ባንክ የነበራቸው ልዩነት ሰፊ ነበር። አሁን ግን በባንክ ሲልኩ የሚገኘው ብር ከፍተኛ በመሆኑ በዶላር ሲሰላ የቤቱ ዋጋ ለዳያስፖራው ቅናሽ ይመስላል። ጥቆማ፣ ይህ ለዳያስፖራው በሀገሩ ላይ ኢንቨስት ለማድረግ ወርቃማ ጊዜ ሊሆንለት ይችላል። ታዲያ አሁን ምን ይደረግ? መግዛት ወይስ መቆየት? ለመግዛት ላሰቡ ምክረ ሀሳብ፣ የግንባታ ዕቃዎች ዋጋ ገና መረጋጋት ስላልጀመረ አሁን የሚገዙ ቤቶች ለወደፊት የበለጠ ሊወደዱ ይችላሉ።